ዛሬ የምንመለከተው ኬሚስትሪ ዩኒት 2 ሶሉሽንስ የሚለውን ቻፕተር ይሆናል። 2.1 ሄትሮጂኒየስ ኤንድ ሆሞጂኒየስ ሚክስቸር። ሶ ሄትሮጂኒየስ እና ሆሞጂኒየስ ሚክስቸር ምንድነው ወደሚለው ሐሳብ ከመግባታችን በፊት ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። መጀመሪያ ሚክስቸር ማለት ራሱ ምን ማለት ነው ወደሚለው ሐሳብ ስንመለስ a mixture is a physical combination of two or more substances that are not chemically bonded ይለናል። ስለዚህ ይሄ እንግዲህ ምን ማለት ነው? ሚክስቸር የምንለው ፊዚካል ኮምቢኔሽን ነው። ፊዚካል ኮምቢኔሽን የሆነ ሁለት ወይም ከዛ በላይ የሆኑ ሰብስታንሶች በአንድ ላይ ኬሚካሊ ሳይሆን ምናሊ ፊዚካሊ ኮምባይን በሚያደርጉበት ሰዓት ላይ ምን እንለዋለን? ሚክስቸር እንለዋለን ማለት ነው። ዘ ኮምፖነንትስ ሪቴን ዴር ኢንዲቪጁዋል ኬሚካል ፕሮፐርቲ ነው። አሁን እዚህ ጋር ሁለት ወይም ከሁለት በላይ የሆኑ ሰብስታንሶች ኮምባይን ያደርጋሉ፣ ኬሚካሊ ሳይሆን ፊዚካሊ ኮምባይን ያደርጋሉ ስንል ፊዚካሊ ኮምባይን በሚያደርጉበት ሳለ እነዛ ኮምፖነንቶች ሪቴን ነው የሚያደርጉት ኢንዲቪጁዋል ኬሚካል ፕሮፐርቲያቸውን ሳይለቁ የራሳቸውን የሆነ ኬሚካል ፕሮፐርቲ ሳይለቁ ነው የሚቀላቀሉት ማለት ነው። ስለዚህ ኢዝሊ ሚክስቸር ማለት መቀላቀል ማለት ነው። ስለዚህ ሚክስቸር ስንል ሁሉም ሁለት ወይም ከዛ በላይ የሆኑ ሰብስታንሶች በሚቀላቀሉበት ሰዓት ላይ ፊዚካሊ ነው የሚቀላቀሉት። ስለዚህ እውነተኛ ወይም ደግሞ ኦሪጂናል ባህሪያቸውን አይለቁም ማለት ነው። ስለዚህ ከዚህ በመነሳት ሚክስቸር ሃቭ ዘ ፎሎዊንግ ጀነራል ፕሮፐርቲስ የተለያዩ ባህሪያቶችን ያሳያሉ። ሚክስቸር የሚባሉ ቅልቅል የሚባሉ ማለት ነው። ሶ ዘ ፈርስት ዋን ኢዝ ኢን ኤ ሚክስቸር ኢች ኮምፖነንት ኪፕ ኢትስ ኦሪጂናል ፕሮፐርቲ ነው። ሁሉም ኮምፖነንቶች በሚክስቸር ዙሪያ የሚገኙ ኮምፖነንቶች በሚዋሃዱበት ሰዓት ላይ ወይም ደግሞ ሚክስ በሚደረጉበት ሰዓት ላይ ኦሪጂናል ፕሮፐርቲያቸውን አይለቁም። ምክንያቱም ሚክስቸር ላይ ኬሚካሊ ሳይሆን ቦንድ የሚያደርጉት ወይም ኬሚካሊ ሳይሆን ኮምባይን የሚያደርጉት ምን አይነት ስለሆነ ፊዚካሊ ነው ኮምባይን የሚያደርጉት። ስለዚህ ፊዚካሊ ኮምባይን የሚያደርግ ነገር ኦሪጂናል ፕሮፐርቲውን አይለቅም ማለት ነው። ሁለተኛ ነገር ደግሞ the separation of components can be easily done ነው። ለመለየት በጣም ቀላል ነው። ቢኮዝ ፊዚካሊ ስለሆነ ኮምባይን የሚያደርጉት እነሱን ለመለየት በጣም ቀላል ነው ማለት ነው። አሁን ለምሳሌ ብረትና እንጨት አንድ ላይ ቢደባለቁ የተፈጨ ብረትና የተፈጨ እንጨት አንድ ላይ ቢደባለቁ ይሄንን ለመለየት ምንድነው የምናደርገው? ጀስት ማግኔት ማቅረብ ነው። ስለዚህ ብረቱ በማግኔት ስለሚሳብ የእንጨቱን ቁርጥራጭ ከብረቱ መለየት እንችላለን ማለት ነው። ስለዚህ ሚክስቸር የምንላቸው ሁለት እና ከዛ በላይ የሆኑ ሰብስታንሶች ፊዚካሊ ኮምባይን ሲያደርጉ ነው። ስለዚህ ፊዚካሊ ኮምባይን ያደርጋሉ ስንል ልክ አሁን ምሳሌ እንደሰጠ ነው የእንጨት ቁርጥራጭና የብረት ቁርጥራጭ አንድ ላይ በሚቀላቀሉበት ሰዓት ላይ ሚክስ ያደርጋሉ። ነገር ግን ብረትም ብረትነቱን ይዞ ነው የሚቆየው፣ እንጨትም እንጨትነቱን ይዞ ነው የሚቆየው። ሲቀጥል ደግሞ እነዚህን ሰፓሬት ለማድረግ ደግሞ በጣም ቀላል ነው። በሚክስቸር ከተዋሃዱ በጣም ቀላል ነው። ምክንያቱም ፊዚካላቸውን ስለማይለቁ ሁለቱም የራሳቸውን ኬሚካል ፕሮፐርቲ ስለማይለቁ አንዱን ከአንዱ ሰፓሬት ለማድረግ ኮምፖነንቱን በጣም ቀላል ነው ማለት ነው። ሶስተኛ ነገር ደግሞ the proportion of the components is very variable። ፕሮፖርሽናቸው በዚህ በሚክስቸር ላይ የሚገኙ ኮምፖነንቶች ወይም ደግሞ ሰብስታንሶች የሁለት ወይም ከሁለት በላይ የሆኑ ሚክስቸር ያደርጋሉ ያልናቸው ኮምፖነንቶች የተለያየ ቫሪያብል የሆነ ፕሮፖርሽን ነው የሚኖራቸው። አሁን ለምሳሌ ቤት ውስጥ ምን ይደረጋል? ጤፍን ከሩዝ ጋር ይቀላቀላል። ጤፍን ከሩዝ ጋር የሚቀላቀለው ነጣ ያለ ለእንጀራ ለመፍጠር ነው። ስለዚህ አሁን ለምሳሌ አንዳንድ ሰው ቤት በጣም ነጣ ያለ እንጀራ ይፈልጋሉ፣ አንዳንድ ሰው ቤት ደግሞ ጠቆር ያለ እንጀራ ይፈልጋሉ። ስለዚህ አሁን እዚህ ጋር ምን አይነት ፕሮፖርሽናቸውን ይጨምራሉ ማለት ነው? የሩዙን ፕሮፖርሽን ወይ በጣም ከፍተኛ ካረጉት የእንጀራው ቀለም ይሆናል ይነጣል፣ ግን ዝቅ ካረጉት ደግሞ የእንጀራው ቀለም እየጠቆረ ይመጣል ማለት ነው። ስለዚህ አሁን እዚህ ጋር ያለው ጤፍና ሩዙ ምንድናቸው? ሚክስቸር ናቸው። ቢኮዝ ጤፉ የጤፍነቱን ባህሪ አይለቅ፣ ሩዙም ደግሞ የሩዙነቱን ባህሪ አይለቅም። ስለዚህ እነሱ ምን ይባላሉ? ሚክስቸር ናቸው። ስለዚህ እያንዳንዱ ሰው በሚያስፈጭበት ሰዓት ላይ የተለያየ ፕሮፖርሽን ሊኖረው ይችላል ማለት ነው። ስለዚህ በሚክስቸር ላይ እያንዳንዱ የምንጠቀማቸው ኮምፖነንቶች ምንድናቸው? ፕሮፖርሽናቸው ቫሪያብል ነው ማለት ነው። ለምን እዚህ ጋር ስለ ፕሮፖርሽን ቫሪያብል እንዳወራን ስለ ሰብስታንስ እናወራ ግልጽ እናደርገዋለን። a substance is a single kind of matter that has definite physical and chemical properties regardless of its source or the way it is made and cannot be separated into other kind of matter by any physical process ነው። ሰብስታንስ የምንለው አንድ ማተር ነው። ይህ ማተር የራሱ የሆነ ፊዚካልና ኬሚካል ፕሮፐርቲ አለው። ስለዚህ እነዚህ ፊዚካልና የራሱ የሆነ ፊዚካልና ኬሚካል ፕሮፐርቲ ያለውን ማተር ወይም ደግሞ ያለውን ሰብስታንስ
ኢዝሊ በፊዚካል ፕሮፐርቲ በፊዚካል ፕሮሰስ ልንለየው የማንችለው ነገር ምን እንለዋለን? ሰብስታንስ እንለዋለን ማለት ነው። ስለዚህ ሰብስታንስ ማለት ሲንግል ካይንድ ኦፍ ማተር ነው። አንድ ራሱን የቻለ ማተር ነው። ይህ ራሱን የቻለ ማተር የራሱ ዲፋይን የተደረገ ፊዚካል እና ኬሚካል ፕሮፐርቲ አለው። ስለዚህ ይሄ ፊዚካል እና ኬሚካል ፕሮፐርቲ ያለው ማተር በቀላሉ በፊዚካል ፕሮሰስ መለየት ወይም ሰፓሬት ማድረግ የማንችል ከሆነ ምን እንለዋለን? ሰብስታንስ እንለዋለን ማለት ነው። ለምሳሌ ከሰብስታንሶች መካከል አንዱ ኮምፓውንድስ እና ኤሌመንቶች ይጠቀሳሉ። ለምሳሌ ከኮምፓውንድ ስንመለከት ማን አለ? ዋተር አለ። የዋተር ኮምፓውንድ ማን ነው? H2O የምንለው ኮምፓውንድ አለ። ስለዚህ የዚህ የH2O ኮምፓውንድ ለምሳሌ ዋተር የሚገነባው ከሁለት ኤሌመንት ነው፣ ከሃይድሮጅን እና ከኦክሲጅን ከሚባል ማለት ነው። ስለዚህ ሃይድሮጅን እና ኦክሲጅን ከሁለት ሃይድሮጅን እና ከአንድ ኦክሲጅን የተገነባውን ውሃ ሰፓሬት ለማድረግ ፊዚካል ፕሮሰስ መጠቀም አንችልም። ለምሳሌ ፊዚካል ፕሮሰስ ቅድም ያልናቸው አሁን ለምሳሌ ቅድም ብረትንና እንጨትን ለመለየት ማግኔት እንጠቀማለን አለን። ለምሳሌ ሳልትና ዋተር በሚቀላቀሉበት ሳለ ደግሞ ኢቫፖሬሽን መጠቀም እንችላለን። እንደዚህና የመሳሰሉ የተለያዩ ፊዚካል ፕሮሰሶች አሉ በሚክስቸሮችን ሰፓሬት ለማድረግ ማለት ነው። ነገር ግን እንደዚህ ኮምፓውንዶች ለምሳሌ ዋተርን፣ ሃይድሮጅንና ኦክሲጅንን ሰፓሬት ማድረግ በፊዚካል ፕሮሰስ አንችልም ማለት ነው። ሲቀጥል ደግሞ ቅድም ዘ ፕሮፖርሽን ኦፍ ዘ ኮምፖነንት ኢዝ ቫሪያብል ብለን ነበር ሚክስቸር ላይ። ይሄም ደግሞ ያለበት ምክንያት ምንድነው? ለምሳሌ እዚህ ጋር 1 ኪሎ ባቄላና 1 ኪሎ ሩዝ ሊኖር ይችላል። 1 ኪሎ ባቄላና 1 ኪሎ ሩዝ፣ ሌላ ሰው ደግሞ 2 ኪሎ ባቄላና 5 ኪሎ ሩዝ ሊይዝ ይችላል። ስለዚህ እያንዳንዱ የባቄላና የሩዙ ፕሮፖርሽን የተለያየ ነው የሚሆነው በሚክስቸር ጊዜ። ነገር ግን ውሃ ፕሮሰስ በሚደረግበት ወይ ነው ውሃን ሜክ ለማድረግ ከፈለግን የፈለገ ነገር ቢሆን ከሁለት ሃይድሮጅን እና ከአንድ ኦክሲጅን ካልተሰራ በስተቀር ውሃ መሆን አይችልም። ይሄ ምንድነው? ምንጊዜም በኮምፓውንድ ጊዜ ወይም ደግሞ በሰብስታንስ ጊዜ ፕሮፖርሽናቸው የኮምፖነንቶቹ ፕሮፖርሽን ምንጊዜም ፊክስድ ስለሆነ ማለት ነው። ነገር ግን ሚክስቸር ላይ ስንመጣ ምንድነው? ቫሪያብል ነው። ኮምፓውንዶች ላይ ወይም ደግሞ ሰብስታንሶች ላይ ስንመጣ ግን ምንድነው? ሁልጊዜም ፊክስድ ነው ማለት ነው። ነገር ግን እነዚህ ሰብስታንሶችን ሰፓሬት ማድረግ ብንፈልግ ምንድነው የምናደርገው? ኢንተር ኮንቨርተርስ ትሩ ኬሚካል ፕሮሰስ ኦንሊ ነው። ግዴታ ኬሚካል ፕሮሰስ መጠቀም አለብን። እነዚህ ለምሳሌ ሃይድሮጅንና ኦክሲጅንን ሰፓሬት ለማድረግ ከፈለግን ግዴታ ኬሚካል ፕሮሰስ መጠቀም አለብን ማለት ነው። ስለ ሚክስቸር፣ ስለ ሰብስታንስ ይሄን ያህል ስለ ፕሮፐርቲያቸውን ጭምር ይሄን ያህል ካወራን አሁን ታይፕስ ኦፍ ሚክስቸር የሚለውን አብረን እንመለከታለን። there are two types of mixtures homogeneous and heterogeneous የሚባሉ ሁለት አይነት ሚክስቸሮች አሉ። ስለዚህ ኢዝሊ ሚክስቸር በሁለት ይከፈላል፣ homogeneous እና heterogeneous በመባል በሁለት ይከፈላል ማለት ነው። ሶ የመጀመሪያው homogeneous mixture ወይም ደግሞ ሶሉሽን የምንለው ምን ማለት እንደሆነ ስንመለከት homogeneous mixture is a combination of two or more substances that are uniformly blended and have the same composition throughout ነው። ስለዚህ ሆሞጂነስ ሚክስቸር የምንለው አንዱ የሚክስቸር ታይፕ ሲሆን ይህም የሚክስቸር ታይፕ ምንድነው? ሁለት ወይም ከሁለት በላይ የሆኑ ሰብስታንሶች ዩኒፎርምሊ ብሌንድድ ሲሆኑ ወይም ወጥ በሆነ መልኩ ሲዋሃዱ ምን እንለዋለን? ሆሞጂነስ ሚክስቸር እንለዋለን ማለት ነው። ሲጀመር ሆሞ የሚለው ቃል ራሱ የሚገልጽልን ሴም ኮምፖዚሽን የሚለውን ሐሳብ ነው ማለት ነው። ኢን ሰች ሚክስቸርስ ዘ ኮምፖነንትስ ካንኖት ቢ ዲስቲንግዊሽ ዊዝ ዘ ኔክድ አይ። ስለዚህ ሆሞጂነስ ሚክስቸር ከሆነ አንድ ነገር ያሃን ሚክስቸር ወይም ደግሞ ያሃን ሶሉሽን በአይናችን ብቻ ላይ አይተን ይሄ እንትን ነው ብለን በአይናችን መለየት አንችልም። ምክንያቱም ዩኒፎርምሊ ብሌንድድ ስለሆነ ማለት ነው። ኤንድ ሪሜን ኢቨንሊ ዲስትሪቢዩት ኦቨር ዘ ታይም። ስለዚህ በደንብ ውስጥ ላይ በደንብ ስለሚዋሃዱ ዲስትሪቢዩት ስለሚደረግ በአይናችን መለየት አንችልም። አፒር ኢን አስ ኤ ሲንግል ፌዝ ነው። ሲንግል ፌዝ ሆኖ ነው የሚመጡት። ስለዚህ በአይናችን መለየት አንችልም ማለት ነው። ኦፍን ኢት ኢዝ ኢዚ ቱ ኮንፊውዝ ሆሞጂነስ ሚክስቸር ዊዝ ኤ ፒውር ሰብስታንስ ቢኮዝ ዴይ አር ቦዝ ዩኒፎርም ስለሆኑ ማለት ነው። አሁን ለምሳሌ ሆሞጂነስ ሚክስቸር ከሚባሉት ምሳሌዎች መካከል የሳልትና የጨውና የውሃ ድብልቅ ምን ይባላል? ሆሞጂነስ ሚክስቸር ይባላል። ምክንያቱም ሁለቱ በሚደባለቁበት ሰዓት ላይ ዩኒፎርምሊ ብሌንድድ ስለሚያደርጉ ወይም ደግሞ ፍጹም ስለሚዋሃዱ ያንን ነገር በአይናችን አይተን መለየት አንችልም ማለት ነው። ነገር ግን ፒውር ዋተር ወይም ደግሞ ፒውር ሰብስታንሱን ብናመጣው ከውሃ ጋር ይመሳሰላሉ። ስለዚህ ሆሞጂነስ ሚክስቸር የሆነውንና ፒውር ሰብስታንሱን መለየት አንችልም። ምክንያቱም ዩኒፎርምሊ ብሌንድድ ስለተደረገ ማለት ነው። አሁን ለምሳሌ ውሃና ጨው በሚዋሃድበት ሰዓት ላይ የሚባለው ምንድነው? ሳልት ሶሉሽን ነው እንጂ ይሃ ውሃ አይደለም። ነገር ግን እኛ ስናየው ምንድነው የሚመስለው? ኦልሞስት በቃ ውሃ ነው የሚመስለው። ሌላ ውሃ ደግሞ አምጥተን ከጎኑ ብናስቀምጥ ፒውር የሆነ ውሃ ምንም ከጨው ጋር ያልተቀላቀለ ውሃ የጨው ሶሉሽን የሌለው ውሃ ብናመጣም ደግሞ ልክ እንደዛው ሳልት ሶሉሽን ነው የሚመስለው። ስለዚህ ስለሚመሳሰሉ ብዙ ጊዜ ሆሞጂነስ ሚክስቸር እና
ፒውር ሰብስታንሱ ዩኒፎርምሊ ብሌንድ ስለሚያደርጉ ትንሽ ኮንፊውዝ ያደርጋል ማለት ነው። ሶ ለምሳሌ ሆሞጂኒየስ ሚክስቸር የሚባሉት ሳልትና ዋተር ናቸው። ሆሞጂኒየስ ሚክስቸር ዋን ኦፍ ዘ ታይፕ ኦፍ ሚክስቸር ነው ብለናል። ቅድም ደግሞ ሚክስቸር የሚለውን ኮንሰፕት በምንረዳበት ሰዓት ላይ ደግሞ ሚክስቸሮች ፊዚካሊ ኮምባይን ያደርጋሉ። ሁለት ወይም ከሁለት በላይ የሆኑ ሰብስታንሶች ፊዚካሊ ነው እንጂ ኬሚካሊ ኮምባይን አያደርጉም። ስለዚህ ኬሚካሊ ኮምባይን ማድረጉ ከሆነ ደግሞ አዲስ የሆነ ሰብስታንስን ፎርም አያደርጉም ማለት ነው። ሆሞጂኒየስ ሚክስቸር በምንልበት ሰዓት ላይ ግን ዩኒፎርምሊ ብሌንድድ ያደርጋሉ፣ በአይናችን መለየት አንችልም። ስለዚህ ከፒውር ሰብስታንሱን ጋር ይመሳሰላሉ ስንል እንዴት ነው ታዲያ ሁለት ሰብስታንሶች ሚክስ አድርገው ነገር ግን አዲስ የሆነ ሰብስታንስ ያልፈጠሩስ በምንልበት ሰዓት ላይ ሆሞጂኒየስ ሚክስቸር ላይ ሁለት ነገር አለ፣ ሶሉሽን እና ሶልቨንት የምንለው ማለት ነው። አንዱ ሟሚ ነው፣ አንዱ አሟሚ ነው። ለምሳሌ ሳልትና ዋተር ላይ በምንመለከትበት ሰዓት ላይ ዋተር ምንድነው? አሟሚ አካል ነው። ሳልት ደግሞ ሟሚ አካል ነው። ስለዚህ ሳልትና ዋተርን በምናዋሃድበት ሰዓት ላይ ጨውም የጨውነቱን ባህሪ ይዞ ይቀመጣል፣ ውሃውም የውሃነቱን ባህሪ ይዞ ይቀመጣል። ስለዚህ በፊዚካሊ ሰፓሬሽን ሜተድ መለየት እንችላለን። ሚክስቸር ናቸው ማለት ነው። ስለዚህ ግን እንዴት ነው ታዲያ ዩኒፎርምሊ ብሌንድ አደረጉ የምንለው ስንል ዋተር ኢዝ ዩኒፎርምሊ ወይም ደግሞ ዩኒቨርሳሊ ሶልቨንት ነው፣ ዓለም አቀፍ አሟሚ የሆነ አካል ነው። ስለዚህ ሳልት በውስጡ በሚጨመርበት ሰዓት ላይ እኛ መጀመሪያ በአይናችን የምናየውን የሳልት አማውንት ውሃ ውስጥ ጨምረን በምናዋሃድበት ሰዓት ላይ እኛ መጀመሪያ ስንጨምርበት ከነበረበት አማውንት ወይም ሳይዙን በጣም ይቀንሰዋል ማለት ነው እንጂ ሙሉ ለሙሉ ዋተርና ሳልት ይዋሃዳሉ ማለት አይደለም። ምክንያቱም እነሱ ፊዚካሊ ኮምባይን አደረጉ ስለምንል ማለት ነው። ስለዚህ ሳልትና ዋተር በሚዋሃዱበት ሰዓት ላይ የሳልት ሳይዝ ወይም ደግሞ መጠኑ በጣም ስለሚያንስ ከባይናችን ማየት አንችልም ነው እንጂ ሳልት ምንም ሳይማሟ ነው ውስጥ የሚቀመጠው። ዋተርም ደግሞ የሳልትን ባህሪ ሳይጎዳው ነው ውስጥ የሚቀመጠው ማለት ነው። ስለዚህ ሳልትና ዋተር በኤቫፖሬሽን አማካኝነት ውሃው በሚተንበት ሰዓት ላይ ጨው መጨረሻ ላይ ይቀራል ማለት ነው። ስለዚህ ሳልትና ዋተር ሚክስቸር ናቸው የምንለው በዚህ አማካኝነት ነው። ለምሳሌ አየርን ብንመለከተው አየር በውስጡ የተለያዩ ጋዞች አሉት። ለምሳሌ ናይትሮጅን አለ፣ ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ፣ ሚቴን አለ፣ የተለያዩ ጋዞች አሉት። ስለዚህ እነዚህ ጋዞችም በአይናችን አላየናቸውም፣ ነገር ግን በአይናችን ባናያቸውም ግን ናይትሮጅንም አለ፣ ኦክሲጅንም አለ፣ ካርቦንም አለ፣ የተለያዩ ኤሌመንቶች የተለያዩ የጋዝ አይነቶች በአየሩ ላይ አሉ። ስለዚህ እነሱ ምን ይባላሉ? ሆሞጂኒየስ ሚክስቸር ይባላሉ ማለት ነው። ለምሳሌ የሳልትና የዋተር ሞለኪውል በደንብ በምንመለከትበት ሰዓት ላይ ሳልት የተገነባው ከሶዲየም እና ከካልሲየም ነው። ዋተር ደግሞ የተገነባው ከሃይድሮጅን እና ከኦክሲጅን ነው። ግን በምናዋሃድበት ሰዓት ላይ ሶዲየም እና ካልሲየም ከሃይድሮጅን እና ከኦክሲጅን ጋር ጥምረት ይፈጥራሉ ማለት ሳይሆን እነሱ ራሳቸው ሪሜን አስ ዘምሰልቭስ ነው፣ ምንም ሳይነካኩ ነው የሚቀመጡት። ሶዲየም እና ካልሲየሙ ለብቻ ይቀመጣሉ፣ ማለትም ሳልቱ፣ ሃይድሮጅን እና ኦክሲጅኑ ለብቻ ይቀመጣሉ፣ ዋተሩ ማለት ነው። ይሄ በዚህ መካከል ኒው ኬሚካል ቦንድ አይፈጠርም። ስለዚህ ሳልትና ዋተር ጀስት ሶሉሽን ነው፣ ሳልት ሶሉሽን የሚባለው እንጂ ምንም አይነት አዲስ የሆነ ኬሚካል ሶሉሽን አይፈጠርም። ነገር ግን አዲስ የሆነ ኬሚካል ሶሉሽን የሚፈጠሩ ለምሳሌ ሃይድሮጅን እና ኦክሲጅን በመካከላቸው ላይ ምን ይፈጠራል? ኬሚካል ቦንድ መፍጠር ይቻላል። ለምሳሌ ሃይድሮጅን እና ኦክሲጅን በመካከላቸው ላይ ሃይድሮጅን ቦንድ በሚፈጠርበት ሰዓት ላይ አዲስ የሆነ ሰብስታንስ ይፈጥራሉ። ይህ ሰብስታንስም የራሱ የሆነ ኒው የራሱ ፕሮፐርቲ ይኖረዋል። ለምሳሌ ሃይድሮጅን እና ኦክሲጅን በሚዋሃዱበት ሰዓት ላይ ዋተር ይፈጠራል። ስለዚህ ይሄ ምንድነው? ኬሚካል ፕሮሰስ ነው እንጂ ከሚክስቸር ጋር ምንም የሚያገናኘው ነገር የለም ማለት ነው። ሁለተኛው ታይፕ ደግሞ ሄትሮጂኒየስ ሚክስቸር ይባላል። ሄትሮጂኒየስ ሚክስቸር የምንለው ደግሞ ፍጹም የሆሞጂኒየስ ተቃራኒ ማለት ነው። አሁን ለምሳሌ ሆሞጂኒየስ የምንለው ሁለትና ከሁለት በላይ የሆኑ ሰብስታንሶች በአንድ ላይ በሚዋሃዱበት ሰዓት ላይ ፍጹም ውህደት ስለሚፈጥሩ በአይናችን መለየት አንችልም። ነገር ግን እነሱ ሚክስቸር ናቸው። ሁሉም በሚዋሃዱበት ሰዓት ላይ ፍጹም ውህደት ሳይሆን ማለት ወይም ደግሞ ኬሚካሊ ቦንድድ ሳይሆን የሚያደርጉት ሁሉም የራሱን ባህሪ ይይዛል። ነገር ግን በሳይዝ ስለሚቀንሱ ስለሚሟሙ በአይናችን ማየት አንችልም ነው ሐሳቡ። ሄትሮጂኒየስ ሚክስቸር ላይ ስንመጣ ግን የኮምቢኔሽን ኦፍ ቱ ኦር ሞር ሰብስታንስ ዛት አር ኖት ዩኒፎርምሊ ብሌንድድ ነው። ጭራሽ ዩኒፎርምሊ ራሱ ብሌንድድ አላደረጉም። የመጀመሪያው ሆሞጂኒየስ ላይ በአይናችን ማየት አንችልም ነበረ። ሄትሮጂኒየስ ላይ ግን በአይናችን ማየት እንችላለን። ቢኮዝ ዩኒፎርምሊ ብሌንድድ ስላልሆኑ ቪዚብል ዲስቲንክት ኮምፖነንቶች ነው። ኮምፖነንቶችን በአይናችን በማየት መለየት እንችላለን። ለምሳሌ the mixture of oil and water የውሃና የዘይት ቅልቅል። የውሃና የዘይት ቅልቅል በሚኖርበት ሰዓት ላይ ውሃው ከታች ይሆናል፣ ዘይቱ ደግሞ ከላይ ይሆናል። ቢኮዝ there is a difference between በውሃውና በኦይሉ ምክንያት በመካከል የዴንሲቲ ዲፈረንስ ስላለ
የዋተር ዴንሲቲ ስለሚበልጥ ከታች ይቀመጣል፣ የኦይል ዴንሲቲ ስለሚያንስ ደግሞ ከላይ ይቀመጣል። ስለዚህ ይሄው ኦይሉ ይሄው ዴንሲቲ ይሄው ደግሞ ዋተሩ ማለት እንችላለን። ውድ አሽ ኤንድ ዋተር ስንል ደግሞ ለምሳሌ ከሰል የከሰል አመድ እና ውሃ በምናቀላቅልበት ሰዓት ላይ የከሰሉ አመዱ ወይም ደግሞ የከሰሉ ቁርጥራጩ ማየት እንችላለን ውሃው ላይ ሲንሳፈፍ። ሳንድና ዋተር የተለያዩ ምሳሌዎችን መስጠት ይቻላል። ሄትሮጂኒየስ ሚክስቸር ላይ ቅድም እንዳልነው ባቄላና ሩዝ የተለያዩ ምሳሌዎችን መስጠት ይቻላል። ነገር ግን ባጭሩ ሄትሮጂኒየስ ማለት የሁለትና ከዛ በላይ የሆኑ ኮምፖነንቶች ሆነው ሰብስታንሶች እነዛን ሰብስታንሶች ዩኒፎርምሊ ብሌንድድ ስላልሆኑ በአይናችን አይተን መለየት የምንችለው ሚክስቸር ከሆነ ሄትሮጂኒየስ ሚክስቸር እንለዋለን። ነገር ግን ሄትሮጂኒየስ ሆሞጂኒየስ ሚክስቸር ደግሞ የምንለው ደግሞ ምንድነው? ኮምቢኔሽን ኦፍ ቱ ኦር ሞር ሰብስታንስ ነገር ግን ዩኒፎርምሊ ብሌንድድ ካረጉ በአይናችን ማየት አንችልም። ስለዚህ ያ የምንለዋለን ሄትሮጂኒየስ ሆሞጂኒየስ ሚክስቸር ማለት ነው። ስለዚህ ቢግ ዲፈረንስ ምንድነው? በአይናችን አይተን መለየታችንና በአይታችን አይተን አለመለየታችን ነው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል